ብዙ ጊዜ ትዳር ላይ ሲገባ ተጨባጩን የባሏን የሚስትንም ተጨባጭ አውቆ መኖሩ ጥሩ ሲገባበትም አውቆ መግባት ከተገባም በኋላ ያን ተጨባጩን ለምዶ መኖር እንጂ እኔ እንደፈለኩት እንደለመድኩት እንዳደኩበት ብሎ ሚል ከሆነ ወይም እሷም እንዲህ የምትል ከሆነ ትዳራቸው ላይ አደጋ ይከሰታል። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። ውድ የአፍሪካ ቲቪ ፕሮግራም ተከታታይ ሆናችሁ ወንድሞች እህቶች፣ ዛሬ ኢንሻአላህ ከታላቁ ከሼክ ኑረላህ ሐሚዲን ጋር በማህበረሰብ ውስጥ ያሉ መጥፎ ዓዳዎች ወይም ልማዶች በትዳሩ ላይ የሚያሳድሩትን ተጽዕኖ እናያለን ኢንሻአላህ። ሼክ ኑረላህ እንግዲህ ያው ኢትዮጵያ የብዙ ብሔረሰብ የብዙ ቋንቋ የብዙ ልማድ ያላቸው ሰዎች የሚኖሩባት ነው። ከዚህ አንፃር ይህ የተለያየ ዓዳው ከሸሪዓ ወጣ ያለ ነገር ትዳራቸው ላይ የሚያሳደሩ ተጽዕኖ እንደው ከተለያየ አቅጣጫ በጥያቄም ከሚመጣለው ሊሆን ይችላል፣ ከኖሩበትም ሊሆን ይችላል፣ ካስተዋሉት ሊሆን ይችላል፣ ምክር የሚሆን ነገር ብትሰጡን። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። ሐቂቃ ያው አገራችን እንዳነሳችሁትም የተለያዩ ማህበረሰቦችና የተለያዩ ብሔረሰቦች የሚኖሩባት እንደገና የተለያዩ ተቃሊዶች ያላት ሀገር ናት። ያኒ ባህሎች አንዱ ጎሳ ውስጥ ያለ ባህል ሌላው ጎሳ ውስጥ ያለ ባህል አይደለም። እነዚህ ጎሳዎች ወደ ቤተሰብ ስናመጣቸው በጣም ጉዳት ያላቸው እንትኖች አሉ። ቤተሰብ ምስረታ ላይ ካመሰራረቱ ማለት ነው። ለምሳሌ አንዳንድ ማህበረሰብ አንዳንድ ምንድነው ጎሳ ሴት ልጁን ሲጠይቅ ወንዱ ሂዶ ሲለምን የሚያደርሰው ነገር አለ። ሲያገባ ደግሞ ያኒ ማ የኑኡ ቢካሂሊሂ በጣም የሚያቅተው የሆነ ብዙ ብዝበዛ የመሰሉ ነገራቶች አሉ። ቤተሰብ ማልበስ፣ ለዚህ ጋቢ፣ ለአክስት ጋቢ፣ ለአጎት ጋቢ፣ ለእንትን ጋቢ የሚባል ያሁን እንደ እንትን ትዳር ላይ የሚያበረታታ አይደለም። የትዳር ሂደትን የሚያስፈራራና እንዳይገባበት የሚያደርግ እንደገና ከገባበት በኋላ ራሱ በዚሁ መልኩ እሱን የሚያቅተው ከአቅሙ በላይ የሚሆኑ ነገራቶች ብዙ ነገራቶች አሉ እና እንዲህ አይነት ባህሎች ጎጂ ባህሎች ከመነሻው ላይ ጀምሮ ያሉ አሉ። እስኪ ይበልጥ ኺብራ ያለውትና እንደገናም ደግሞ የብዙ እንትኖችን ባህል ያያችሁበት ሁኔታ አለና እየተወያየን ቀደም እርሱም እንዳሉት የሀገራችን ባህል በጣም ብዙ አይነት ነው ያለው። እነዚህ ልማዶችና ባህሎች ምን ማለት ነው? ዓዳ ልማድ ማለት በራሱ መጀመሪያ ዓዳ ማለት ልማድ ማለት ምስት ያደገችበት አስተዳደግ የሷ ኸልፍያዋ ይዛው የመጣችው ነገር፣ ባልም ደግሞ የመጣበት ኸልፍያ ትዳር ላይ ሲሆኑ ሁለት ባክግራውንዶች ሁለት ከተለያየ አይነት አስተዳደግ ያደጉ ሰዎች ሲገናኙ ያደጉበት ባህል አስተዳደግ ሲገናኙ ጫና ይፈጥርባቸዋል። ለምሳሌ በሆነ ማህበረሰብ ውስጥ በሆነ ቀቢላ ዓዳ ብሔር በለው ምስት ነግሳ ተከብራ የምትኖርበት ምንም የፈሰስ ውሃ ቀና ማታደርግበት ሁሉን ነገር የሚያደርገው ወንድ ነው። በቃ ሁሉ ነገር የሚገዛው የሚያመጣው ሁሉ ነገር ወንድ ነው። ከምስት የሚጠበቀው መውለድ ብቻ ነው እና ልጆቿን ማሳደግ ብቻ ነው እና ለባሏ መቆነጃጀት ብቻ ነው። ከእንደዚህ አይነት ማህበረሰብ ትመጣለች። ባል ደግሞ የሚመጣው ከሌላ ማህበረሰብ ሊሆን ይችላል። ከምን አይነት ሁሉን ነገር የምትሰራው ሴት ነች። ቤት የምትሰራው ሴት ነች። ቤት የምትሰራው ሴት ነች። ምግብ የምትሰራው ሴት ነች። ልብስ የምታጥበው ሴት ነች። በቃ ባል ከሱ የሚጠበቀው ብቻ ነው። አንድ አባባል አለ፣ ባልና ወጥ ማስፈራሪያ ነው። በቃ ዱላውን ይዞ ወይም ጠመንጃውን ይዞ በቃ እየሸለለ መግባት መውጣት እንጂ የፈሰሰ ቀና አያደርግም። ሁለቱ ቢገጣጠሙ ምን ሊከሰት እንደሚችል አስቡት። ጎጂ ባህሎች አሁንም ደግሞ እንደ ሸሪዓ እያይዘን ትዝ የሚለኝ ነገር ተቃሊድ የሀገራችን ወይም ደግሞ ያኒ መጤ የሆነ ባህሪዎችን መላበስ። መጤ ባህሪ ለምሳሌ የጋብቻ ዕለት በጣም የሚጎዱ እንትኖች አሉ። ምንም ግንኙነት የሌላቸው የዚያኑ ዕለት ብቻ አንተን የወደፊት ዓላማህን ድምጥማጡን አጥፍቶ ሊሄድ የሚችል ማለት ነው።
የተለያዩ ልብሶችን መከራየት፣ ፈናዲቅ እንደዚህ ሆቴሎች ውስጥ አዳራሾች ውስጥ መግባት የመሳሰሉ ነገራቶችን ላኪን እንደገና ከአኗኗር ዘዴም ራሱ ከአኗኗር ዘዴ ከአቅሙ በላይ شهر العسل እንዲያሳልፍ ማድረግ አላሁ عز وجل ይሄንን ሲያበረታታና እንትን ሲያጉላውን ጊዜ አላህ ሲያበረታታው ግን ምንድነው ያለው አስኪኑሁን من حيث سكنتم من وجدكم ነው የሚለው በዚያው ላይ አስኪኑሁን አኑሯቸው من حيث سكنتم በኖራችሁበት ሁኔታ በኖራችሁበት ቦታ ላይ من وجدكم ማለት ደግሞ ያንኑ ማጥረ ከምታገኙት ማለት ነው فأنت إذا كنت تأكل تؤكلها مما تأكل وتعيشها مما تعيش እና ለዚህ ሲባል አንድ ሼክ ነበሩ አገራችን ባለቤት አላቸው ባለቤታቸውን የሆነ ድግስና እንትን የተጠሩ ጊዜ ይዘው ይሄዳሉ ብዙ ጊዜ ከሷ መለየት አይወዱምና ይዘው ይሄዳሉ ሲገቡ ደረሶች ውስጥ ገብተው እዚያው ከፈላ አድርገው ለመጋረድ ነው ምንድነው እንደ ሼክ ሴቶቹ ጋዛ ትግባ ሲሏቸው እንደ አስኪኑሁን من حيث سكنتم አይደል ነው የተቀመጥኩት እዚያ ምን ታደርጋል ሌላው ምን አለ ሰው ከመጥፎ ባህል ትዳር ከሚያናጋበት አንዱ ሴቶች ሩጉስ ሲሆኑ ሲያረግዙ የተለያየ ከምዕራባውያን የመጣ አስተሳሰብ አለ ሻወር ቤቢ ምናምን እንደዚህ ቀንቀኑ እንደዚህ ሲሆን እንደዚህ እንደዛ የሚሉት ነገር ትዳራቸውን ሊያናጋው ይችላል ምንድነው ይሄ በሸሪዓ የለም እያለ ኺላፍ ሊያመጣ ይችላል ሊቃወማት ይችላል ወይም ደግሞ ወጪው ከባድ ነው ምን እናደርጋለን ምን ፋይዳ አለው ምን ትርጉም አለው ሊል ይችላል ብዙ ጊዜ ትዳር ላይ ሲገባ ተጨባጩን የባሏን የምስትንም ተጨባጭ አውቆ መኖሩ ጥሩ ሲገባበትም አውቆ መግባት ከተገባም በኋላ ያን ተጨባጩን ለምዶ መኖር እንጂ እኔ እንደፈለኩት እንደለመድኩት እንዳደኩበት ብሎ ሚል ከሆነ ወይም እሷም ይሄ ምትል ከሆነ ትዳራቸው ላይ አደጋ ይከሰታል ለምሳሌ አንድ የገጠመኝ አለ ባሌ ይደበደበኛል በጣም ነው የሚያዛም ያደርገኝ እና ምን ይሻላል ብዬ ሁሌ መክረዋለሁ ረተው በከደደበኝ ቢስል እኔ ደግሞ ያደኩበት አስተዳደግ አለች ወደ ባህላው ያደኩበት አስተዳደግ አባቴ እናቴን ሲንከባከባት አንድ ቀን እንኳን ሊደበድባት ሲሰድባት እንኳን አይቻላቀም የገጠመኝ ባል ግን ሁሌ ይደበደበኛል አራተው ሲለው አባቴ እናቴን እንደዚህ ነው ያሳደጋት ከአባቴ እንዳዩት ነው ማሳደግ ማኖርሽ እያለ ነው ሚለኝ እና ምስትን ደብድቦ የሚል ሸሪዓ አለ ወይ ይላል ስለዚህ እንደ ባህል በአንዳንድ አንዳንድ ሴቶች አሉ እንደ ባህላቸው ካልተደበደቡ የተፈቀሩ ማይመስላቸው በቃ ቢያፈቅራት ከሆነ ዝም ብሎ ቸብም ይሁን ምንም ይሁን በመታት ቁጥር ስለሚያፈቅራት ነው ብሎ የሚታሰብበት ባህል አለ ይሄው ጎጂ ባህል ነው ስለዚህ ወንዱ ደግሞ ምስት ልኳን የምትገባው ስትደበደብ ነው ብሎ የሚያሳሳሰብ ያለው ባህል አለ ካልመታተማ መቼ በቃ አና ጭንቅላት ላይ ብትወጣው ዲማ መምታትማ አለብህ እንዳ ካልመታት አለበች ምስት ሆነች ታዳ ምስትነቷን በዱላ ነው እንጂ ልክ ማስገባት አለብህ እንዲህ ያለች አሁን ከጀርባው ይዙት የመጣው ባህል ነው ይሄ ሸሪዓ አይደለም ስለዚህ እነዚህ ባህሎችን ከወንድም በሴትም በኩል ይኖሩ እነዚህ አዳዎችን ከሸሪዓው ጋር ነው ማነጻጸር ያለብን አንተ እንደ ብሔረሰብ እንደ ባህል አይደለም ምስትን ማኖር ያለብህ ምስትም እንደ ባህልሽ እንደ ብሔረሰብሽ አይደለም ከባልሽ ጋር መኖር ያለብሽ ያ ከሸሪዓ ጋር እስካልተጋጨ ድረስ እስካልተቃረነ ድረስ አብራችሁ መኖር ትችላላችሁ ችግር የለውም ነገር ግን አሁን ባህል ብላችሁ የምታመጡት ነገር ከሸሪዓ ጋር የሚቃረን የሚጋጭ ከሆነ ግን በፍጹም መስተካከል አለበት ለምሳሌ አንዳንድ ባህል አለ ይጋቡና የጫጉላው ቀን የባል ሚዜ የሚባሉት ሚዜ ጣጣ ሚዜ የሚባሉት በቃ ሚዜ ነበረ ይመጣል በየጊዜው ውሽማ በለው ምናምን እንደዚህ የሚባሉ ነገሮች ባህሉ ነው ማለት ነው ባህሉ ነው እንደምን አይቆጠርም ወንድ ምንም አይመስለውም ወንዱ ምንም አይመስለውም ሌላ አጅነብይ ወንድ ይገባል እንደፈልጉናል በቃ ውሽማ ነው በቃ ሚዜ ነበረ እሱ ነው ሌላ ሰው ጋር ልኩኝም እሱ የምታውቀው አንተ ሰው ነው አይነት ስሜቶች አሉ ይሄ እንትኑን የአጅነብይነትን ስሜት የሚገድል የሆነ ይሄ አፋፍን ሙህሰናት فالصالحات قانتات حافظات للغيب من ያጠፋ ወንድም የባል ወንድም እንደፈለገ ገብቶ የሚወጣበት በሱ ላይ የሆነ አጅነቢው ብላ ማታስብበት የምስት እህት ገብታ እንደፈለገች የምትሆንበት ከባሏ ከእህቷ ባል ጋር ይሁሉ ዓዳ ሰይአ ነው መጥፎ ባህል ሆኖ ምስቱን ብሎ ያገባትን እህቷ ጋር መሄድ አለ ሐቂቃ ነው ብለግሩት والله
ሚስቱን ፈቶ እህቷን ያገባል። ባሏን ፈታ እህቷን ወይም ጓደኛውን የምታገባበት አጋጣሚ አለ። ከዚህ ጋር ተፋተው ያ ሁሉ መነሻ ምንድነው? ዓዳት መጥፎ ባህል ነውና በዚህ ልንጠነቀቅ ይገባል እላቸዋለሁ። እንግዲህ ቅድም ለማሳት እንደተሞከረው ከሸሪዓ ጋር እስካልተጋጨ ድረስ ዓዳ ባህል አግባብ ነው። ግን ከሸሪዓ ጋር ትንሽ እንኳን ከተጋጨ ወይም ሊጋጭ የሚመስልም ከሆነ ልንጠነቀቀው ይገባል እላቸዋለሁ። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።